እንግሊዘኛ አይ ኖ እንግሊሽ በሉ እንግሊሽ እንግሊዝ ነው እንግሊሽ እንትኑ ጽሁፎቹ እንግሊዘኛ አድርጋቸው አሁን እያደረገ ያለው ሰጠው ዋድ እንዴ ይሄ ምንድነው እንግሊዘኛ አይደለ ኧረ እባክሽ እንግሊዘኛ አይደለም ይሄ ትራንስሊትሬሽን ነው ትራንስሊትሬሽን እና ትራንስሌሽን ልዩነታቸው ታውቂያቸዋለሽ ትራንስሊትሬሽን እና ትራንስሌሽን ምንድነው ልያ ኦኬ አይ ቲንክ ሰላም በቃ ቆይ አንዴ በቃ አይ ቲንክ ተግባባንም መሰለኝ በእውነት እንዴት አድርጌ እንደማስረዳ ኤብራይስጥ ቀጥታ ወስዶ ወደ እንግሊዘኛ ኮን የሚተረጉመው ሌላ ምን ሰላም እሺ አንዴ ረጋ እስቲ ተረጋጊ አንዴ እና ስም አንዴ ስም እሺ ተረጋጊ አንድ ጊዜ ይዋዲ ይቅርታ በጣም ሰላምዬም ከተረጋጉ ታብታብ አድርጉ ሼር አድርጉ የይዋድ ንግግር ምን መሰለኝ ሰላምዬ አሁን ያወጣሽውን ወደ እንግሊዝኛ ውስጥ ቀይሪው እንየው ወይም ደግሞ ወደ አማርኛ ተርጉሚውና እንየው ነው እሺ ወደ አማርኛን ተርጉመው እሺ አማርኛ ካለኝ አማርኛ አማሪት ኦኬ እሱ አልተረዳኝም እንጂ ቀጥታ ኮን የሚተረጉመው ይሄው ኤብራይስጥ እንግሊዘኛ አማርኛ ከዚህ የበለጠ እንግዲህ እንዴት ላምጣ እሺ ቆይ አንዴ አዎ አሁን ቀደም እንደዚህ ነው የነበረው አልነበረም ቆይ አሁን ከላይ ያለውን ነበር እዚህ ላይ ስለቀየርኩት ነው ሰላም ቆይ ኧረ እባክሽ አትደረቢ ቆይ አንዴ ስሚኝ እኔ ሳወራ ቆይ አሁንም እዚህ ጋር ታርጊው ቆይ ወደ ላይ አሁን ይሄ የምታሳይን ትራንስሊትሬሽኑ ነው ወደ ላይ አርጊው አማርኛው ላይ አርጊው አማርኛው አማርኛ ብቻ ነው የጨመርኩት መሀል ላይ አርጊው ቆይ መሀል ላይ አርጊው እሺ እንዲሁም መንፈስ ድካማችንን ያግዛል እንድንጸልይ እንደሚገባን አናውቅምና ይላል መንፈስ ደግሞ በጥልቅ መቃተት ይማልድልናል ይላል ማን ነው እዚህ ጋር ይማልድልናል የተባለው ማን ነው ይማልድልናል የተባለው አማርኛው ላይ አማርኛ ማንበብ አማርኛው ላይ ነው አዎ ግን ኤብራይስጡ እንደዚህ ይማልዳል ከኤብራይስጡ የተተረጎመ እኮ ነው ሰላም ምን ይሆንሽ ነው ኤብራይስጡ ሲተረጎም እንዲህ ነው የሚለው እያለሽ እኮ ነው እሺ ቆይ አንድ ጊዜ ኤብሩ አለችና በኤብራይስጡ ምን እንደሚልና እንግዲህ አንድ ጀሮ ደግሞ እየፈለኩልህ ነው ወይ ሰላም ለእናንተ ሰላም አቆቴ አይከራ ሻሎም ወኻድ ተሙዬ ሰላምዬ ኤዱ ሁላችሁ ሜሮን ይመስለኛል ሰውን ሰላም ለእናንተ ይሁን አለሁ ተባረኩልኝ ያው ማለት ነው ኢብሩ አሁን ወደ አማርኛ ሲተረጎም እስከወጣ ትርጓሜው ትክክል ነው አይደል ወደ አማርኛው ሲተረጎም ሁሉም አይደለም አሁን ወንድሜ የዋድ ምን ሲል ሰምቻለሁ ትራንስሌሽን እና ትራንስሊትሬሽን ማለት ከቋንቋ የተተረጎመ ማለት ነው አይደል ወንድሜ ካልተሳሳች ኮረቴ በቃ ታውሪ ይብሩ ጥሩ አለ የነዳው አይደለም ብያለሁ አቆሜያለሁ እና ከቋንቋው ላይ አማርኛው በትክክል አይደል ነው ትንሽ ቆይ ልንገራችሁ አማርኛው የተተረጎመው ከዕብራይስጡ የተተረጎመው በትክክለኛው ትርጉም ላይ ስንሄድ ወይም አባባሎች ላይ ስንሄድ አብዛኛው ትክክል አይደለም ስለሆነች አብዛኛው ስላችሁ ሙሉ መጽሐፍ ቅዱስን እያልኩ አይደለም የተወሰኑ በተለይ ፓርቶች ላይ በልምድ የሚባሉ አሉ በዛ ዘመን በእስራኤል ኢብሮ ገብቶሻል ቆይ አንዴ መጀመሪያ እያወራን ያለነው ገብቶሻል ስለ ትራንስሌሽን ስታወራ ነው የገባሁት እኔና አስረዳኝሽ እንዲገባኝ አሁን እያወራን ያለነው አልገባሽም መሰለኝ አሁን ሮሜ 8:27 ላይ ያለው ክፍል አንብባ ተረጎመችው ይጸልያል የሚል የለም የሚል ሐሳብ አነሳች ኮፒ አድርጊውና ጎግል ትራንስሌት አድርጊው ተባለ አሁን ጎግል ትራንስሌት ነው እያነበብን ያለነው እዚህ ጋር ክፍል ቆይ እንደዚህ እናደርግ አንድ ጊዜ ኮመንት ብቻ ነው በተቻላችሁ መጠን ኦርቶዶክሳውያንም ሆናችሁ ፕሮቴስታንቶች የምትጽፉትን ኮመንት አስተካክሉ የቀለሜ ተማሪ ምናምን እንዳትሉ እነዚህ ልጆች ቤተ እስራኤሎች ናቸው ከእስራኤል ነው የመጡት የእስራኤል ቤተ እስራኤል ሆነው ግን አይሁዳዊ ሆነው በዚህ ቋንቋ
የኛ ሃይማኖት ነው ብሎ የሚከተሉ ናቸው እና በራሳቸው ቋንቋ የሚያወሩ ለነዚህ ደግሞ በቂ መልስ ዮሐድ እየመለሰ ነው እና ምጽፉ ሰዎች ምን ጌታ ጨበጨበላችሁ የቀለሜ ተማሪ ምናምን ብላችሁ ስለምጽፉ ኮመንት አላጠፋም። በአግባቡ ግን እንድሰድቧቸው ግን አልፈልግም። ስለዚህ ጥሩ መልካምና መልካም የሆነ ነገርን አስቡ። በጴንጤ ቤት ያላችሁም በሌላውን ቦታ ያላችሁ በቃ ይሄንን ነው እና እንዳትጽፉ እንደዚህ አይነት ጽሁፍ ስርዓት አድርጉ። ቀጥል። ይቅርታሽ ይቅርታ አንድ ነገር ልበል። ሰላም ለሁላችሁ። ታች ላይ ላላችሁ በተለይ ስም ባትጠሩ በሰው ባታጣብቁን ደስ ይለኛል። እኔ ነኝ በቃ እኔ ራሴ ነኝ። ሰላም የራሷ ነች። እኛ ደግሞ ጴንጤዎች አይደለንም፣ ጴንጤ ቆስቷል አይደለንም። መሲያኒክ ጁሽ እንባላለን። ቀጥታ ከይሁድነት ጌታን የተቀበልንን። እሺ ወገኖች፣ ስድድብ መልካም አይደለም። ተው። ወንድማችን እያስረዳት ነው፣ ሰላም እየመለሰች ነው። ጥሩ ነገር ነው ያለው። ተባረኩ። ሰማለሁ። ቀጥል ዮሐድ። ይቅርታ እሺ። ለምን መሰለ ዮሐድ እኔን አክብረው ሲመጡ ማክበር የለብኝም ዮሐድ? አይ ትክክል ነው፣ ትክክል ነው። እንትን ሰው ኖርማሊ መሰደብ የለበትም። አክቹዋሊ ዋቴቨር ማንም ቢሆን ማንም ማለት ነው። ክርስቲያኖች በተለይ አንሳደብ ሰውን። አሁን ወደ ሀሳቡ እንምጣና ምናልባት ኢብራዊት ሀሳቡ ምንድን ነው? ሮሜ 8:27 ላይ ያለውን ቃል ኦኬ፣ ይለምናል የሚል ቃል አለ፣ ወይም ደግሞ ይማልዳል የሚል ቃል አለ። ኦኬ፣ ግሪኩ ላይ ብለን ሰላም ስንናገራት አይ እንደዛ የሚል ቃል የለም ሂብሩ ላይ ብላ ተናገረች። ኦኬ፣ አንብቢውና ተርጉሚው ብለን ስንነግራት ያግዘናል ነው የሚለው አለ። እሱ 26 ላይ ነው ያለው። 27 ግን ይለምናል የሚል አለ። ኦኬ፣ መንፈስ ራሱ ስለ ቅዱሳን ይማልዳል የሚል ቃል አለ የሚል ሀሳብ ነው ስናወራ የነበረው። ትርጉሙ በስትክክል ስላልተረጎመችው ስለዚህ ምን አድርግ ያልኳት ሂብሩ ራሱ ኮፒ አድርጊውና ደን ጎግል ትራንስሌት ላይ ሄደሽ ፔስት አድርጊው፣ ከዛ ጎግል ትራንስሌሽኑ እናንብበው አልኳት። ዘን ጎግል ትራንስሌሽኑ አሁን ከፍተዋለች። ሰላም ማለት ነው። እናንብበውና ትክክል አይደለም ካላችሁ ስህተት ነው ሲተረጉም ተሳስቷል ካላችሁ ጎግሉ ባይዘው ጎግል ትራንስሌት እያንዳንዷ ቃላት ዳይሬክት ነው የሚተረጉሙ። አወቃቀሩ ምናምን ሊሳሳት ይችላል ሲነበብ ምናምን አዛብቶ አረፍተ ነገሩ ማለት ነው። ናውን መሆን የነበረበት ኦብጀክት ሊያደርገው ይችላል፣ ቨርቭ ሊያደርገው ይችላል ምናምን እንጂ ጭራሽ ቃላቶቹ ወደ ሌላ ትርጉም አሳስታ የተረጉማቸው ማለት ነው። እሺ ኦዲ እንደዚህ እናደርግ። እኔ በአማርኛ ላንብበው፣ እሷ በዕብራይስጥ አንብበው። እንደዚህ እናደርግ። ኖ ችግር የለውም። እንደዚህ እናደርግ። አንቺ ኤብሩዬ 27ን ወስደሽ በአንቺ ቃል ይህን ሳታይ ማለት ነው ምን እንደሚል በዕብራይስጡ አንብበሽ ወደ አማርኛ ተተረጉሚዋለሽ። እንደዚህ እናደርግና ችግሩ እኔ አሁን ውጭ ነኝ፣ መኪና ውስጥ ነው ያለሁት። ጌታ ነው እኔ የሚሰጥሽ ተሰማችሁ ያለው በቪዲዮ ራሴ ስለከፈትኩትኝ ይህን ብቻ በዕብራይስጡ ከፍተሽ አንብበሽ ማለት ነው። አንቺ ራስሽ በቃልሽ ተተረጉሚያለሽ። ያለውን ቃል ከዚህ ላይ እንዳለ ታሳየናለሽ ማለት ነው። ይማልዳል የሚለው 27 በዕብራይስጡ ነው። በዕብራይስጡ ይኸው ይታይሻል። ሮሜ እስረበሸባ ኦኬ። እሺ እሱ ወንም ቃንዴ አሩዋህ አንብቢልኝ በደንብ ስለማይታይ ነው። በጣም ልጅ ይላል ፀሐይ ላይ። ከኔ ኮዱ ጋር በደንብ አድርጌ ላንብበውና እሷም ብትረዳ ማለት ነው። והחוקר לבבות יודע את מחשבות הרוח כי רצון האלוהים יפגיע בעד הקדושים. יפגיע ማለት ምንድን ነው? ይማልዳል። יפגיע? יפגיע. יפגיע זה ይማልዳል ነው? ነው አይደለም። ኤግዛክትሊ በቃ ይፋል ሆልድ ኦን ይማልዳል ይማልዳል ነው ወይም ቃሉን እሺ ኮፒ አድርጊውና ኦኬ ይማልዳልና እሺ ኦኬ አዎ ይማልዳል። ወይ ትራንስሌት አድርገው በአንዱ ብቻ አይደለም። አንዳንዴ እንደ አረፍተ ነገሩ ነው። አባዬ ቆይ አንዴ ልብንም የሚመረምረው ስለሚል ቆይ አንዴ
እሺ ይሄናው ያችን ቃል አይታችኋታል አይደል? በዕብራይስጡ ምን ብሎ ነው የሚተረጉመው? አላህ ወላ ሊክሮሽ ማይስራኤል እንትን በይልኝ አንበቢልኝ ከን ብሽ በጣም ይልብኝ ያፍጊያ ማለት ነው። እቺ ቃል ያፍጊያ ነው አይደል? ቅድም ያየነው እሺ ኢፍጊያ ማለት ምንድነው? ቆይ አንበቢው ኢፍጊያ ማ פירוש ኢቲል ገራም שיפגע ሰው የሚል አካውንት አይቻለሁ። ኢፍጊያ ማለት ምንድነው? ይማለዳል አይደለም ትርጉሙ ምንድነው? ምንድነው ትርጉሙ? አንቺ ተርጉሙ እስኪ ሰላም። ቆይ ፕሊዝ ኧረ በፈጣሪ ቆይ ሰላም። ባይ ዘ ወይ እኛ ትላልቆች ነንና ያፍጊያ ማለት ፓጋ ይማለዳል ማለት ነው። አይደለም ያፍጊያ አይደለም። ማይፎ ይበተም ይፍጊያ አሁንም ይፍጊያ ነው። ልኩዱ እንትም አይታየኝም። ኧረ ቆይ ምንድነው ሰላም? ወደ አማርኛ ተርጉም እስኪ ምንድነው ትርጉም? ኢቲል ገራም ሺፓጋ ቃሉ ተርጉሚው ሰላም። እኮም በአማርኛ ቆይ ቃሉን ቀጥታ ተርጉሚው ምን ማለት ነው? ትርጉሙን ተርጉሚው ሰላም። רגע, שניונת, רגע. אני רוצה שאת תתרגמי זה בעברית. זה בעברית, תתרגמי זה בעברית. זה בעברית, זה בעברית, תרגמה את זה בעברית. מאיפה הבאתם את המילה הזאת ימלדל? הגיע, זה מילון. מילון לא יקונה עוד של ቃል. זה מילון. אז מה פירוש המילה? איטיל גרם שיפגע? מאיפה הבאתם ימלדל? አንድ ጊዜ አልሰማም። ቆይ አንድ ጊዜ ለዮሐድ ላስረዳው ብዬ ዮሐድ እሰማለሁ። ዮሐድ እኔ በዚህ እሺ ሰውን ኦርቶዶክሳዊ ነው እሺ፣ እና ግን አይሁዳዊ ነው። ዕብራይስጥ ያወራ ነው። ዕብራይስጥ ያውቃል ያወራለም ከነሱ ጋር ትሲል እንድንደረው ይጎዳል ማለት ነው። ያፍጊያ ማለት ይጎዳል ማለት ነው። ለዮሐድ እድሉን ስጠው። ሰላም ቆይ አንዴ ሚዩት አርጊውና ቆይ አንዴ ከዕብራዊት ጋር ቀጥል። ይጎዳል ማለት ነው ትርጉሙ? መጎዳት ማለት ነው አይደል? ይጎዳል ማለት ነው ወይ ትርጉሙ? አንዴ ሰውን ቆይ አንተ ትቀጥላለህ። እሺ በሂብሩ ትቀጥላለህ። ሰላምን ሚዩት አርጊው አንዴ። እሺ ሚዩት አርጊው አንዴ ቆይ። ቴንክ ዩ ኢብራሂም። ይጎዳል ማለት ነው። ያፍጊያ ማለት መንካትም ሊሆን ይችላል። ኪሎ እንዴት እየላስረዳቸው ለፍጊያ ቆይ አሁን ወይም እንትን ማትሉ ከሆነ ማለት ቃላቶቹ ዝም ብላችሁ የማታውቋቸው ከሆነ እኛንም ማድከም እንዳይሆንብን ማለት በምናውቀው ቋንቋ ብናወራ መልካም ነው። ምክንያቱም እናንተ ራሳችሁ እየተግባባችሁ ስላልሆነ ማለት ነው። አንዴ መጉዳት ነው አንዴ መንካት ነው የምትሉ ከሆነ ለራሳችሁ ራሱ አስገብታችሁ ትርጉም የማይሰጥ ነገር ነው እያወራችሁ ያላችሁት ማለት ነው። አንዴ ኢብራሂም አሁን ቃላቶቹ ጎግል ትራንስሌት አድርገን ያመጣው አለ። እሱም አትቀበሉ ከሆነ ዕብራይስጡን ስለዚህ አትቀበሉትም፣ ወይም የማትችሉት ከሆነ ትተውታላችሁ። እኛ የምናውቀውና የምንችለውን በሊቃውንት የተተረጎመውን ግሪኮ አለ። ኦኬ ኦሪጂናል ማኑስክሪፕቱ ሮማንስ የተጻፈው በግሪክ ነው። ኦኬ በኮይኔ ግሪክ ነው መጀመሪያ ላይ የተጻፈው የሮሜ መጽሐፍ ማለት ነው። ስለዚህ የዛ መጽሐፍ መጀመሪያ የግሪኩን እንመለከታለን እናየዋለን። አይ ሂብሩ ነው የምንችለው ካላችሁ ደግሞ ሂብሩ ጎግል ትራንስሌት አድርገው። ሰላም ጎግል ትራንስሌት ያደረግሽውን አንዴ አስነብቢ፣ አንዴ ክፈችው ትልቁ ላይ ስለሆንሽ ማለት ነው። ሰላም ቅድም ጎግል ትራንስሌት ያደረግሽውን አማርኛው ላይ አድርጊው። አንዴ አማርኛው ላይ ታደርጊውና እናነበዋለን። በዛ ከተስማማችሁ ተስማማችሁ፣ ካልተስማማችሁ እንግዲህ ሂብሩ ታጠናላችሁ ቁጭ ብላችሁ ማለት ምንም ማድረግ አይቻልም። ምክንያቱም እናንተ ራሱ አንዴ መንካት ነው አንዴ መቁሰል ነው እያላችሁ ስለሆነ ቁጭ ብላችሁ ላይ ባንሰራ ቁጭ ብለን እኮ ልንማማር ነው። እኔ ሮሜ 8:27 ቅድም ከፍተሽውን ትራንስሌት ያደረግሽውን እኮ ነው። ጉግል እኮ ነው የገባው ነው ወንድም። ባይዘው አድ ማድረግ ይቻላል። ኦኬ ታብ መጨመር ምናምን ይቻላል። እሱን እያጠፋሽ እንግሊዘኛው he will encounter ነው የሚለው። አንዴ ኢብራሂም አንዴ ቆይ እንጨርስ ከሷ ጋር
ሰዓታችን ለመጠቀም ሰዓታችን ደርሷል እኮ ሰላም ይልቁ ሰዓታችን እኮ ደርሷል። የትምህርታችን ሰዓት ሆኗል። ይዋድ እንደዚህ እናደርግ። ተሜ ነገ አንዴ ጎግሏን አንዴ ይህንን ውይይትና ብዙ ትምህርታችሁን ለማፍረስ ስለምፈልግ אני ממש רוצה לדבר איתך እንዳትሄጂ ፕሊዝ። ሌላ ትምህርት ስላለኝ ነው። ቅድምም እኮ ተናግሬያለሁ። ጌታ ተናግሬያለሁ። የዋህድ በትህትና እያወራሽ ነው። ጊዜ ሰጥቶ ቆይ ትንሽ ደስ ይለናል። ግን ቀን ደግሞ እንቅጠር። ምን ማለት ነው? ኖ ቆይ ይተርጉምልኝ። ሰው ሁን አንዴ ተርጉምልኝ። ኤፍጌአ በትክክለኛ ትርጉሙን ዘርጅ ሁለት ትርጉም። ቆይ አንዴ አማርኛ עכשיו יפגיע ማለት አንድ ሰው ራሱን የማይችልበት ነገር ላይ ሲሆን ጣልቃ የሚገባና አጉልቶ የሚያወጣ አለት ማለት ነው። ኦኬ እንደዚህ ማፍጊያ እቺ ቃል ነበረች ቅድም። ይፍጊያ ለማላ אני מבקש ממך לרשום למעלה מה שכתוב. בספר. מה שכתוב מפגיע היה כתוב. לא מפגיע, לא. יפגיע. אני אלך לבדוק עכשיו עוד פעם, רומי סמנט אליי? בבקשה. እቺ ምንድን ናት? לא. אוקיי, נוסיף לה יוד. יופי, תודה רבה לך. זה יש הבדל מאוד עצום. מצוין. בין יוד אז למם. אנחנו נראה. יפגיע. תודה. ትራንስሚሽኑን አድርጊው ይችላል። ትንሽ አንቺ ואל יפגיעו דוב עורב ማለት ምንድነው? ፓግአ አየህ ማለት እርስ በርሳቸው አረጋችሁትና ሁላችንም እንግባባ። ቆይ አይ ሁለቱን እንትን ይበሉ አንድ ይጨርሱ። ኧረ እባክሽ ቆይ ለመማማር መሰለኝ አይደል እንዴ? ለመማማር ከሆነ ፈልገዋለሁ። ለመማማር ነው አይደል? አንዴ ይፍጊያ እያልን ሳይሆን የምናመሸው አንዴ ሙሉ ቴክስቱን ኮፒ አድርጊ። አንዴ ሰላም እባክሽ አንዴ ኮፒ አድርጊ። መርጌታ እየደወሉ ነው። መርጌታ አድርጊ። አንዴ አንብበው ነው እንጨርስ። እሺ እብራሂም የመጣ በቃ መርጌታ እየደወሉ ነው። አንዴ ከኮሜንት ጋር ማውራት በጣም ከባድ እኮ ነው አሁን ታያዋድዬ በጣም ይቅርታ ተሙዬ፣ ሁላችሁም ይቅርታ። ፕሮግራም ስላለ ነው። እንደውም ደቂቃዎች ያሳልፈናል። እሺ ወንድም አለም ነገ ከፈለክ እንገናኝና እንቀጥ ነገሽ በቃ በዚህ ሰዓት አንዴ ለምን አንጨርስ? ነገ በዚህ ሰዓት ለምንድን ነው የምትቸኩል? ከአንተ ጋር ብዙ ጊዜ ይኖረናል። ጌታ እኔ እንኳን እድሉ ሰጠኝ እንጂ ከአንተ ጋር ቁጭ ብለን እንትን እንላለን። አንድ ጊዜ አዳምጡኝ ውዶች፣ እንደዚህ አዳምጡኝ። ነገ ሰላምዬ ኢብሩዬ ነገ እናወራለን በዚሁ ሀሳብ። በቃ ሂዱ ወደ ፕሮግራም። እሺ ተባረኩልኝ። እሺ ሰውን ቆይና ሰውን ኦርቶዶክሳዊ ስለሆነ ሀሳቡን ይነግረንና ይዋድ ትሄድበታለህ፣ ሀሳቡን ትጠቀልለዋለህ። በቃ
ሰውን ሐሳቡን ሂድበትና ለዮሐድ አስረዳው በሚገባው ቋንቋ። አቤት መጀመሪያ በጣም ደስ ብሎኛል በእውነት ከማከብራችሁ ወንድሞች ከእንቁዎቻችን ጋር አብሬ እንደዚህ እድሉን ሰጠኝ እግዚአብሔር አምላክ ደግሞ እንደዚህ እንዳወራ ስለፈቀደልኝ እግዚአብሔር ይመስገን። በጣም የምትሰሩት ስራ ትልቅ ነገር ነው። እግዚአብሔር ያክብርልን። ምንድነው ቃላቶቹ መጽሐፍ ቅዱስ ላይ የተጻፉት ቃላቶች ምንም ነገር የለውም። በዕብራይስጥም ያለውና በአማርኛ ያለው ምንም ወደዚህ የማይባል ነገር ነው። ልዩነት የለውም። አንድ ነው። በዕብራይስጥ ያለው ይፍጊያ እና ሜም ሲጨመርበት እያንዳንዱ ቃላቶች በጣም ልዩነት አላቸው። በመጽሐፍ ቅዱስ ላይ እያንዳንዱ ቃላት በጣም የራሱ የሆነ በአረፍተ ነገሩ ላይ ተጽዕኖ የሚፈጥር ነው እና ይፍጊያ በይሁድ ጀምሮና በሜም ሲጀምር በጣም ይለያያል እና እያንዳንዱ ቃላቱን ለይቶ በሌላ መልኩ ሊተረጉመው ይችላል። ግን ትክክለኛው መጽሐፍ ቅዱስ ላይ የተጻፈው ሲናገር የነበረው ነው። እዚህ ጋር ከ27 ጀምሮ ቫሆኬር ሌቫቮት ልብንም የሚመረምረው እያለን የሚል ልብንም የሚመረምረው ሆኬር ሌቫቮት ዮዲያ ኤት ማክሸቮት የሰውንም ሐሳብ የሚመረምረው እያለ ሩዋህ የሚለው መንፈስ ቅዱስ ሩዋህ ኪ ከራጾኖ እሱ እንደፈቀደ እሱ እንደወደደ ኤሎሂም ያፍጊያ ያግዘዋል። የኛን ምንም ማድረግ እንደማንችል ያፍጊያ በአድ አክዱሺም እንዴት መጸለይ እንዳለብን ስለማናቅ የሚለውን ትርጉሙን እዚህ ጋር መንፈስ ራሱ ልብንም የሚመረምረው የመንፈስንም ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልዳልና። ምንም ሌላ ምንም ነገር ወደዚህ የማያስብል ነገር ነው። ምንም እንትን የለውም። ግን የቃላቶች ልዩነት ናቸው። አሜን። ወርጉ ኧረ ዝም በል ቆይ። ዮሐድ እዛ ጋር ድል ይሰጠዋል ገና። መች ድል ሰጠን ገባህ እንጂ ዮሐድ እያዳመጥከው ነው ያለው ሰውን። አዎ እየሰማሁት ነው። ታዲያ አንተ ምን ቤት ነህ ታዲያ እንትን የምትለው? መናገር እየፈለግን ሁላችንም ምላሳችን ተይዞ ነው። ቀጥል ሰውን እና ምንድነው ቃላቶች የአንዳንዱ ቃላቶች ለውጥ ስለሚያመጡ በአረፍተ ነገሩ ላይ ማለት ነው። አንዲት ቃላት መዘን ወስደን ልክ ቅድም ዮሐዴ በግሪክ ነው የተጻፈ ብሎ ሲነግራተኝ ኖ እዚህ ጋር እንደዚህ ነው እዚህ ጋር እንደዚህ ነው ገብተን ስናየው ግን ትክክለኛ ትርጉሙ እያንዳንዱ ቃላቶች ይለያያሉ። በእርግጥ አሁን የዕብራይስጡ ምንድነው ከዕብራይስጥ ወደ ዕብራይስጥ መተርጎም ስለከበዳቸው እነሱ ምንድነው ማድረግ የፈለጉት? በራሳቸው መንገድ ነው መሄድ የፈለጉት። ይሄ ደግሞ ወይትም አያስኬድም እና ለምን ቃላቶች ስለሚለያዩ ማለት አሁን አንዷ ይሁድ የምትለው ፊደል ከፊት ስትሆንና ሜም በሜም ተክታ ስትመጣ በጣም ሰፊ ልዩነት ነው የሚያመጣው። በጣም ሰፊ ልዩነት ነው የሚያመጣው እና ግን ከመጽሐፍ ቅዱሱ ቅድም አሁን ይዛው ከነበረሽ መጽሐፍ ቅዱስ ጎግል ትራንስሌት ላይ አድርገው ካስገባችሁ መጽሐፍ ቅዱስ ጋር ምንም ለውጥ የለውም። የሚናገረው ምንድን ነው የሚለው? ሆኬር לבבות יודע את המחשבות הרוח כי כרצון אלוהים יפגיע בעד הקדושים። ይሄን ነው እዚህ ጋር የሚናገረው ማለት ነው። እዚህ ጋር የሚናገረው ልብንም የሚመረምረው የመንፈስን ሐሳብ ምን እንደሆነ ያውቃል፣ እንደ እግዚአብሔር ፍቃድ ስለ ቅዱሳን ይማልድናል። ምንም እንትን ወደዚህ የማያስብል ነገር ነው እና ጊዜያችሁ እንዳልሻማ አዳማ እኔ ይሰማል ነገር ስለሚመጡ ዛሬ ፕሮግራም ስላላችሁ ነገር ስለሚመጡ ታግዘን ይሆናል ድንገት እና ነገ ላይ 12 ሰዓት ላይ ከፍታለሁ። ቀጥል ዮሐድ። ኦኬ ሰውን ቃለ ሕይወት ያሰማልን፣ እግዚአብሔር ይስጥልን። ሂብሩም ባይዘዌ ቀጥታ አውጥቶ ጎግል ትራንስሌት አድርገህ ታሳይ ያልኩት ቆይ አንዴ ወንድማችን
ይኸው ይሄ ራሱ ኮፒ ላርግና ላሳያችሁ። ቅድም አውጥታው ነበር ባይስዌ ኦኬ። ራሷም ስተረጉም ይለምናል ማለት ነው። ይሄ ይለምናል ማለት ነው ብላ ፈታው ነበር መጀመሪያ። ከዛ በኋላ ለመንፈስ ቅዱስ መሆኑ ሲገባት አይ ኖ ይለምናል ማለት አይደለም። እሺ ቀጥታ ትርጉሙ ምንድን ነው ብዬ ስጠይቃት ምንድን ነው ያለችው? መጉዳት አለ፣ ይጎዳል። ስለዚህ ቅዱሳንን ይጎዳል ስፒሪት ብላ ነው የምተረጉመው ማለት ነው። መንፈሱ ቅዱሳንን ይጎዳቸዋል ብለው ነው የሚተረጉሙት ማለት ነው። እና አንዳንዴ ዝም ብለን ለመቃወም ብለን ብቻ አውት ኦፍ ኮንቴክስት ትራንስሌት ማድረግ ምናምን ተገቢ አይደለም። ያው 27 ኮፒ አደረኩኝ ዘን ፔስት ሳደረገው በእንግሊዝኛው ምን ይላል? ኤንድ ሂ ሁ ሰርችስ ዘ እርትስ ኖውስ ዋት ዘ ማይንድ ኦፍ ዘ ስፒሪት ኢዝ ይልና ኦኬ ቢካዝ ሂ ኢንተርሲድስ ፎር ዘ ሴንትስ አኮርዲንግ ቱ ዘ ዊል ኦፍ ጋድ ይላል። ያው ኢንተርሲድስ ይላል። በቃ እነርሱ እንደዛ አይደለም ምናምን እያሉ በቃ ሲጨቃጨቁ ነበር። በቃ ቀላል እኮ ነው። እንዲህ አድርገህ መጨረስ ይቻላል። በቃ ጎግል ትራንስሌት ይቀበላሉ ወይስ አይቀበሉም? ይሄ ትርጉሙ አንቀበልም ካሉ በቃ ቁጭ ብለው ሂብሩ ያጡ አለቀ። ስለዚህ ወደ ኦሪጂናል ማኑስክሪፕቱ ጽሁፍ ወደ ግሪኩ እንሄዳለን ማለት ነው። ኦኬ ሮማንስ በኮይኔ ግሪክ ነው መጀመሪያ ላይ የተጻፈው። እሱ በቃ ይሄ ልክ ነው ልክ አይደለም በሂብራ መጨቃጨቅ ራሱ አይጠበቅብንም። በምንድነው መሄድ ያለብን? በግሪኩ እንሄዳለን ማለት ነው። ሶ ግሪኩ ላይ ስንሄድ ኦኬ ግሪኩ ላይ ይምጡ ማንበብም ምናምንም ችግር የለውም። ኦኬ እዚህ ጋር ፕኒዮማ የሚል አለ። ቆይ ላሳያችሁ። ኦኬ እዚህ ጋር የሚታያችሁ ከሆነ ወረበለ ወዴት ነው የሄደው? ኦኬ ቆይ አንዴ ኦኬ እዚህ ጋር የሚታያችሁ ከሆነ ኦኬ እዚህ ጋር ይታያችኋል። ኦኬ ኖ ፍሮኖማ ኦኬ ቱ ፕኔማቶስ ይላል። ፕኔማቶስ ስፒሪት ወይም ደግሞ መንፈስ ማለት ነው። ኦቲ ካታ ቴዎን ኦኬ ምን ይላል? እዚህ ጋር ይታያችኋል። ኢንቱካኒ ይላል አይደል? ኢንቱካኒ ይሄ ኢንተርሲድስ ማለት ይማልዳል ማለት ነው። ኢንቱካኒ ማለት ይሄኛው የምንድነው? የሮሚ 8:27 ማለት ነው። ኢንተርሲድስ ነው የሚለው ቃሉ ግሪኩ ማለት ነው። ያው ሮማንስ ማርክ ነው የሚለው። ቆይ አንዴ እንትኑን ላሳያችሁ ሮማንስ እንደሆነ። ሮማንስ 8:27 ላይ ሮሚ 8:27 ላይ ምን ይላል? ኢንቱካኒ ነው የሚለው ቃሉ ማለት ነው። ኢንቱካኒ የሚል ቃል ነው ያለው። ይህ ቃል ነው ሮሚ 8:34 ላይ ተጠቅሶ የምናገኘው ማለት ነው። ሮሚ 8:34 ላይ ተመሳሳይ ቃል የምናገኘው ያው ሮሚ 8:27 28 29 እዚህ ጋር ቁጥሩ 34 ላይም ሄደን የምናገኘው ቃል ራሱ ኢንቱካኖ የሚለው ቃል መሆኑን ላሳያችሁ። ሮሚ ኔትወርኩ ትንሽ እያስቸገረ ስለሆነ ነው። እሺ የተጸለየበት ዘይት ልስጥ እንዴ? ለኔትወርኩ አሪፍ ነበር። ያው ላፕቶፑ ላይ እንድታፈሰው። እሺ ሮሚ 8:34 ላይም ምንድን ነው የሚለው? እሺ ስለ እኛም የሚማልደው የሚለው ቃል ምንድን ነው የሚለው? ያው ኢንቱካኒ ይታያቸዋል። ኢንቱካኒ የሚለው ቃል ነው። ኢንተርሲድስ ማለት ነው። ኢንቱካኒ የሚለው ቃል ነው። ስለዚህ ሮሚ 8:34ም ሮሚ 8:27ም የተጠቀሱ ጽሁፎች ወይም ደግሞ ቃላቶች ተመሳሳይ ናቸው። ይማልዳል የሚሉ ቃላቶች ተጠቅሰዋል። ስለዚህ እነዚህ ቃላቶች ስለተጻፉ ወይም ደግሞ ይማልዳል የሚል ቃል ስላገኘን ብቻ ኦኬ ይለምናል እያለን እንፈታለን ወይ ነው። አሁን ችግሩ ምንድነው? መጽሐፍ ቅዱስ ላይ ይለምናል፣ እግዚአብሔር ተጸጸተ። ኦኬ
እግዚአብሔር በክንፎቹ ጋረደ የሚል ቃላቶችን ስናገኝ በቃ እግዚአብሔር ክንፍ አለው፣ እግዚአብሔር ይጸጸታል፣ እግዚአብሔር አረፈ ስለሚል ኦኬ እግዚአብሔር ያርፋል፣ ኦኬ ከስራ ይደክማል። እንደዛ እያልን ነው ወይ የምንፈታው ነው? ለእግዚአብሔር ሲነገሩ ቃላቶች ከምን አንጻር ተነገሩ የሚል ማብራሪያ ፍቺ ነው የምትሰጣቸው እንጂ ቃል በቃል በእኛ ትህትና ወይም ደግሞ ለእኛ በሚገባን መልኩ ዝቅ ተደርጎ ሲጻፍልን ቃላቶች ቀጥታ እየሄድን ምን አንልም ማለት ነው። ኦኬ አማላጅ ነው፣ ኦኬ ተጸጻች ነው፣ ኦኬ ደካማ ነው እያልን ለእግዚአብሔር አንሰጥም ባህሪያት ማለት። ስለዚህ ለመንፈስ ቅዱስ እንደዚህ ተብሎ ተጽፏል፣ ለወልድም ተጽፏል። ስለዚህ ደግሞ ደስ የሚለው አንድ ምዕራፍ ላይ ናቸው ማለት ነው። አንድ ምዕራፍ ላይ ለመንፈስ ቅዱስም ለክርስቶስም ይማልዳል የሚሉ ቃላቶች ተጠቅሰዋል። ሰው እነዚህን የምንረዳቸው እንዴት ነው ነው? ይኸው 26 ላይ የሚታያችሁ ከሆነ እግዚአብሔርም ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ ነው። ቆይ 26 ላይ እንዲሁም ደግሞ መንፈስ ድካማችንን ያግዛልና እንዴት እንድንጸልይ እንደሚገባን አናውቅምና ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል ተባለ። ይማልድልናል ለእኛ ተብሎ ተጻፈ። ይቀጥልና 27 ልብንም የሚመረምረው የመንፈስ ሐሳብ ምን እንደሆነ እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳልና። ስለ ቅዱሳን ይማልዳልና ማን ነው? ይሄ መንፈስ ማለት ነው። መንፈስ የተባለው መንፈስ ቅዱስ ነው። ስለዚህ ስለ ቅዱሳን ይማልዳል ስለተባለው ኦኬ ይጸልይላቸዋል፣ ይለምንላቸዋል ለቅዱሳን ማለት ነው። እንደዛ ብላችሁ ነው የምትረዱ? እንደዛ ብላችሁ ከተረዳችሁት በዚህ መረዳታችሁ ዝቅ እያላችሁ ስትሄዱ ለክርስቶስም እንደዛ ብላችሁ ኦኬ አይ እዚህ ጋር እዚህ ጋር ይለምናል ማለት ነው። አይ ላይ ግን ይለምናል ማለት አይደለም ብለህ የምትፈታ ከሆነ ከአፈታት ራሱ ወጥ አይደለም፣ አውዱን የጠበቀ ስነ አፈታት አይደለም እየተጠቀምክ ያለው ማለት ነው። ኦኬ ለመንፈስ ቅዱስ ሲሆን እንደፈለክ ትተረጉማለህ፣ ለክርስቶስ ሲሆን እንደፈለክ አይ ቀጥታ ነው የምወስደው። እንደዚህ አይነት ስነ አፈታት የለም። ግን ቅዱስ ዮሐንስ አፈወርቅ ይህንን ክፍል በሚገባ አብራርቶታል። ኦኬ መንፈስ ቅዱስ እኮ ከፍ ብሎ ይማልዳል ተብሎ ተነግሮለታል። ይህ ይዘህ ይጸልያል፣ ኦኬ ይቃትታል ብለህ ትወስደዋለህ ወይ? አይደለም። የመንፈስ ቅዱስ እገዛው አጋዥነቱ ለመግለጽ ነው አይደለም። ስለ ቅዱሳን ይማልዳል ሲል ቅዱሳንን ያግዛቸዋል፣ ይረዳቸዋል፣ አይተዋቸውም ማለት ነው። መንፈስ ራሱ በውስጣችን ሆኖ ያግዘናል፣ ይረዳናል፣ ወደ ንስሐ እንድንመጣ ጸሎት እንድናረግ እንድንበረታ መንፈስ ቅዱስ ያግዘናል፣ ያበረታናል ማለት ነው እንጂ መንፈስ ቅዱስ ራሱ ይለምናል፣ ይጸልያል ማለት አይደለም። ይህን ክፍል ሲፈታ ማለት በዚህ ሰና አፈታት ከወረድክ ይህኛውን ስትፈታው በቃ ኤግዛክትሊ አውዱ ሳይዛባ ፕላስ ደግሞ አውዳዊ ትርጉሙ በጣም ፊት የሚያደርግ ሆኖ የምናገኘው ምንድነው? ክርስቶስ ራሱ ያግዛል፣ ይረዳል ብለን የምንረዳው ከሆነ ማለት ምክንያቱም ስለ እግዚአብሔር ፍቅር፣ ስለ መንፈስ ቅዱስ ፍቅር፣ ስለ ክርስቶስ ፍቅር የሚናገርበት ክፍል ነው እዚህ ሐዋርያ ቅዱስ ጳውሎስ ማለት ነው። አብ እንደውም ዮሐንስ አፈወርቅ ይህንን ክፍል ስለ አብ ሲናገር ቁጥር 32 ላይ ያለውን ማለት ነው ለገዛ ልጁ ያራራለት ነገር ግን ስለ ሁላችን አሳልፎ የሰጠው ያው ከእርሱ ጋር ደግሞ ሁሉን ነገር እንዲያው እንዴት አሳልፎ አይሰጠንም የሚል ሐሳብ ያነሳና ኦኬ ቀጥታ የምትወስደው ከሆነ ለገዛ ልጁ ያራራለት ይላል አብን ማለት ነው። አብ ለልጁ አራራም ይላል። ስለዚህ አብ ጨካኝ ነው ያስብለዋል። ኦኬ አብ ለልጁ ጨካኝ ነው፣ በልጁ ይጨክናል ይባላል ወይም ደግሞ አብ ጨካኝ ነው ይባላል ወይ? እንደዛ ብለህ ነው የምትፈታው አይደለም። ይሄ እኮ አብ ፍቅር ነው። ስለኛ የገዛ ልጁ አሳልፎ ለሞት ሰጥቷል እያለ ነው። ስለዚህ የገዛ ልጁ እንኳን ከሰጠ ሌላው ደግሞ እንዴት አሳልፎ አይሰጠንም ሲባል አብ ይወደናል፣ ይጠብቀናል። ኦኬ ሁሉም ነገር ስለኛ ያደርጋል ማለት ነው። እገዛው ከኛ አይለይም ማለት ነው ስለ አብ። መንፈስ ቅዱስም እንደዛ። ስለዚህ 34 ላይ መጣና ደግሞ ክርስቶስ ለኛ ሞቷል፣ ይልቁንም ከሙታን ደግሞ ሞትን ደግሞ ድል አድርጎ ተነስቷል፣ በእግዚአብሔር ቀኝ ደግሞ ያለው ይላል። በእግዚአብሔር ቀኝ ማለት ከእግዚአብሔር አብ ጋር በኃይል በስልጣን የተካከለ ሆኖ ሳለ ይላል። ደግሞ ስለኛ ይለምናል ማለት ዳዝንት ሜክ ሴንስ ማለት ታዲያ ምንድን ነው?
ደግሞ ስለኛ ደግሞ ምን እገዛው ጥበቃው ፍቅሩን ደግሞ የማይለይ ነው አለ። ፍቅሩ ከኛ በአባቱ ቀኝ ከተቀመጠ በኋላ ክርስቶስ ለኛ ያለው ፍቅሩ ለኛ ያለው እገዛው ደግሞ ምን የማይል ነው፣ ያልተቋረጠ ነው፣ የሚቀጥል ነው ማለት ነው። ስለዚህ የክርስቶስ ፍቅሩ ጠባቂነቱ እገዛው የማይለየን ከሆነ ማን ይለየናል ታዲያ ከክርስቶስ? ኦኬ ከክርስቶስ ታዲያ ማን ይለየናል ከክርስቶስ ፍቅር? ማንም አይለየንም ማለት ክርስቶስ አጋዣችን፣ ረዳታችን፣ ጠባቂያችን፣ መከታችን ከሆነ ስለዚህ ከክርስቶስ ፍቅር ማን ይለየናል? መከራው፣ ጭንቀት፣ ስደት ወይ ረሃብ፣ ራቆትነት፣ ፍርሃት፣ ሰይፍ ባይዘወይ መላእክትም ይላል። ባይዘው ወደ ታች ስትሄዱ መላእክትም ቢሆኑ ይላል። መላእክትም ይላቸው እዚህ ጋር የወደቁ መላእክትም ቢሆኑ ከክርስቶስ እጅ ሊለዩን በፍጹም አይችሉም። ግዛትም ቢሆን ኦኬ ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንዳይችል ተረድቻለሁ። አይቻለውም። ማንም ፍጥረት ክርስቶስ ነው አጋዣችን፣ ክርስቶስ ነው ኃይላችን፣ ጠባቂያችን። ኦኬ ስለዚህ ከክርስቶስ ማንም ሊለየን እንደማይችል አሁን ተረድተናል። ከዚህ አንጻር የምንረዳው እንጂ ይለምናል ብሎ የማይፈታ ክፍል ነው ማለት ይለምናል ተብሎ አይፈታም። ከዚህ አንጻር የምንረዳው ነው አውዱ ለማለት ነው። ወዳጅ አራት እንቀልቀል። ቆይ እስኪ አንተ አንድ ጊዜ ላውራ። እንዴ ምን ሆናችኋል? ጥያቄ አለኝ። አንድ ጊዜ ቆይ ተረጋጋ። የተረጋጋ አንድ ጊዜ ቪዲዮ ላብራኔ። እኔ ቪዲዮ ካላበራው ደስ አይለኝም። የዋድዬ ቃለ ሕይወት ያሰማልን ወንድሜ፣ አሜን በለኝ። አሜን አብሮ ያሰማን ወንድምነት። የማከብራቸው ሰዎች ሲመጡ ያው የሌለ ሼም ይዛል እና እንደዛም ሼምም ስለሚይዘኝ እና ግን ደግሞ ሁሌም እየተመጣ እንደዚህ ነገሮች የምንወያይ ከሆነ እንወያያለን። ግን ድንቅ ነገር ነው ያደረግከው የዋድ በመረጋጋት ተረጋግቶ በማውራት ነው ያደረግነው። ሰውንም ቃለ ሕይወት ያሰማልን ወንድሜ። የዋድ በሞገስ ላይ ሞገስ በክብር ላይ ክብር ይጨምርልን። አላቅም ነበር እስራኤልኛ እንደዚህ ዕብራይስጥኛ እንደምታውቅ አላቅም ነበር እና ዩዲ መሆንን አላወኩም። የስጋ ዘመዴ መሆንን ዛሬ ገና ነው ያወቅኩት። እሺ ጁዶ ክርስቲያን እኮ እኔ ነኝ፣ በነገራችን ላይ እኔ ነኝ። እሺ ራጎ ነው የሚለው። ሰላም ብያለሁ። አቤት ሰላም ነው። እንዴት ነህ? የት ቤተ እምነት ነህ? ኤምኬሲ ነኝ። ጥያቄ መጠየቅ ይቻላል? ጥያቄ መጠየቅ ይቻላል? ኤምኬሲ ነህ ወይም መሰረተ ክርስቶስ? ጥያቄ መጠየቅ ይቻላል። ግን አሁን አይሁዳዊው ላይ በአማላጅነት ዙሪያ ትንሽ ጥያቄ ነበረኝ። በእናንተ ቤተ እምነት ስለኛ ቤተ እምነት ምን ወንድሜ ስኳርን ሽት በእናትህ ተው። ከሌላ ሰው ጋር ነው። ምን አልከኝ? ስኳርን ሽት። እዚህ ጋር ቀበቶ እየጠየቅ እዛ ጋር እንደገና ሌላ ተምዬ የሎታ ቀበቶና ምን ነው ደበረ አይደለም። እዚህ ጋር ይጨዋል። እንዴት ተረጋግቶ ያወራል? እና ደግሞ በጣም ፓወርፉል ሆኖ ነው የሚያወራው። በሁለት እኮ ነው፣ በሁለት ላለ ፌቡዬ ድምፅ ተረጋግቶ ከሆነ አስገባሃለሁ ወንድሜ። ፌቡ ስቤሻለሁ አለ ፌቨን የምትል ኦርቶዶክሳዊት እሷ እግዚአብሔር ይስጥልኝ። ተምዬ ልውጣ። መልካም ጊዜ ይሆንላችሁ። እግዚአብሔር ይስጥልኝ። እሺ ወንድሜ። እሺ ወንድሜ። ፌቡ ስቤሻለሁ መሰለኝ። ገስት ልከሽ የሳብኩሽ መሰለኝ።
ራጎ አላስገባም። ጭቅጭቅ ሲጀምር ጭቅጭቅ ሰልችቶኛል ወንድሞች። አሁን ጭቅጭቅ መጨቃጨቅ ምናምን አልፈልግም እና መወያየት ካሉብኝ ሰዎች ጋር ነው መወያየው። መነጋገር ካሉብኝ ልክ አሁን ቅድም እንደመጣችሁ ሰላም መጣች፣ በጸባይ ጠየቀች፣ አወራች፣ ሄደች። ኢብራሂትም እንደዛው እነ ኤደንም እንደዛው እንጂ ክርክር አልፈልግም።